እኔ ምን አልኩኝ? ዘንድሮ አመቱ ልክ አይደለም። ወሱ ለሻምሻ ዋጀፋ ቢዲ የሆነ ልክ ያልሆነ ነገር አለ ብዬ ነበር። ያው ሴቶቻችን ከኛ አልፈው ጎረቤት ሀገር ቻይናን እያስጨነቁን ያሉ። ለማንኛውም ይሄን ቪዲዮ አሳቻችሁ ልመለስና ኮሜንት እናነባለን። የተሰመንዳት አንቺ ሆነሽ ግሪኖ እንግዲህ እንዳያችሁት ሰውየው ወሱ ለሻምሻ ከማለት ውጪ ምንም ማለት የቻለው ነገር የለም። ምን እንዳስነካቸው አላውቅም። ወንድማችን ግን ደርሶልናል። ወሱ ለሻምሻ ማለት ትርጉሙን ያላሳየ እንዴት ያለ ከሊዛ ገበሽ አራታውይ አንሶሽ ነው ወይ ማለት ነው። አረ ወይኔ ነው አራታውይ በታችሁ ኮሜንተሮች የሚለው እውነቱን እኮ ነው። በጣም ነው የሚያሳዝነው። ስላችሁ በምክንያት በሷ አለ ያልሆነ ድልድይ ሰርተው ባልጨረሱ አይ ትኮምካላችሁ እኮ እናቴ ተሩት ይሄን ደግሞ ይወጥ ተሩን በልታበት ነው አለ እንቅራሪቶችን ከርና አስቀምጦ ነበር አሉ። ከዛ ሲመለስ የለም። ለማንኛውም የሰውየውን ሮሮ በትርጉም መስማት ለፈለጋችሁና ጉዳዩ ምንድነው ብላችሁ ለተጨነቃችሁ ይኸው በትርጉም ይዤላችሁ መጥቻለሁ። ቪዲዮውን ነውና ደግሞ ሌላ ኮሜንት እናነባለን። የተመንዳ አትሄዱ። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። ጉዳዩ የፍቅር ከሆነማ ቻይና ላይ ያለብንን ዕዳ ካላሰረዘሽ እንዳት ምርጥ መደራደሪያ ነው አንተ። አይ ጭንቅላት አረ ጋይስ ተጨካክነናል። አይ ጓደኛ እዚህ ቪዲዮ ላይ ያለውን ኮሜንት ካነበብኩ በኋላ ጓደኛ የሚባል ነገር እንዳለ ነው የገባኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። ቪዲዮም የሚለው ጋይስ 9 ሚሊዮን ብር ሎተሪ ደርሷችሁ በሁለተኛው ቀን የእናንተ ምርጥ ጓደኛ ማንኪያ አውጦ ለሕክምና 8 ሚሊዮን ብር ብትጠየቁ ትሰጣላችሁ ወይ? እኔ እሰጣለሁ ብሏል። አንፍር ኮሜንቶችን አብረን እናነባለን። በዛውም ጓደኛችሁን ኮሜንት ሴክሽን ላይ ፈልጉት፣ እናንተም የራሳችሁን ጻፉ። ሌትስ ጎ ወደ ኮሜንቷ። ለምን አካፋ ከንቀን ሰራተኛው አይሁን የጓደኛዬን ጸባይ አውቀዋለሁ ያራዋል። እንዴት ያለ ከሊዛ ገበሽ ሲጀምር አንድ ሰው በ8 ሚሊዮን ታክሞ ምን ይሰራል? ወላካሎ 8 ሚሊዮን ከተጠየቀ መተው ነው በቃ ሲጀምር። በስማ
ኮሜንታተሮች ግን ክፉ ናቸው። እኔ በሆን ግን ስቃዩ እንዳይበዛበት አንድ ጥይት ነበር የምታባባ እና ያልነው እኮ ይሄን ነው። 8 ሚሊዮን ከተጠየቀ በግደል ለምን ጭልፋ ከነትሪው አይወጣ? ሲጀመር ማንኪያ ለጤና ጥሩ አይረናለሁ። እቺ እንደሞ ይወጣ እኔ ሎተሪ ሲደርሰኝ ጠብቃ ማንኪያ ካወጣችማ ሲጀመር ምቀኛ ናት። መለያየት ነው ከእሷ 8 ሚሊዮን ይዘሽ አንቺ ማትሆኚ ሰው ነሽ። ጋይስ አሁን አዲስ አበባ ውስጥ እየተካሄደ ያለውን የደሃና የሀብታም ርቀት የሚያጠባ አንድ አካል ይጥፋል። ወንድማችን የደረሰበትን የሞራል ግሽበት በቪዲዮ ተከታትለን እንመለስና ኮሜንት እናነባለን። የትም እንዳት አሁን 4 ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝተው ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። 11 ክፍል ምናምን ናቸው። ሊሴ ነው የሚማሩት እና አንደኛው ጓደኛቸው 70 ፕሮ ማክስ ጠፋ። እዛ አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ ዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። አረ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰለውም። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንለው ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ሄዳለች። ጦስን ይዞት ሄድ ቤቢ አንተ ብቻ ደህና ሁንልኝ። በቃ ከፋኝ ነው የምላችሁ እኔ ክፍት 270 ሺህ ብር ጦስን። ይሄን ተመልከቱት። ከዩኒፎርም ሸሚዝ ላይ ሁለት ቁልፍ ተበጥሶብኝ እስካጋሳ ተገርፍ ከሰዓት ወጥቼ ትንሽ ልሰራ ነበር። በቃ ተውኩት ልተኝ። ኧረ ተውኝ። ልጅ እያለሁ 10 ብር የጣልኩ ቀን የተገረፍኩት ግርፋት አለ አሁንም ሰንበሩ እስኩር ደብተር መሰለኝ። ይሄን ደግሞ ተመልከቱት። 200 ብር ታክሲ ውስጥ ረስቼ እስካሁን ራስ ብታት ይዘኛል አላለ። ብቻ እውነቱን ነው። አዲስ አበባ ውስጥ ደሃና ሀብታም በጣም እየተራራቀ ነው ያለው። ለማንኛውም የቪዲዮ እናንተ ጋር በደረሰ ሰዓት ከዛ በፊት ይሄን ቪዲዮ ላይክ ማድረግ እና 5 ጊዜ በቀስት ምልክት ኮፒ ሊንክ አድርጎ መልካም እድል ይመቻችሁ።